የፍርድ ቤት እግድ ያለበት ቤት እግዱ ተጥሶ ተሽጦ ቢገኝ ኃላፊነቱ የማን ይሆናል? እርሳቸውን አምኖ ገንዘብ ያዡ አድርጎ ቀጠራቸው። ግና ሳይታመኑ ቀርተው ገንዘብ አጉድለው ተገኙ። ቀጣሪ ድርጅትም ያጎደሉትን ገንዘብ እንዲተኩለት በፍርድ ቤት ይከሳል። ቢፈረድልኝ ለዕዳው ማስፈጸሚያ ይሆነኛል ብሎም መኖሪያ ቤታቸውን እንዳይሸጥ አሳግዷል። የእግድ ትዕዛዙንም ለከተማ አስተዳደር አገልግሎት ጽሕፈት ቤቱ አድርሷል። እንዳሰበውም ቀንቶት ሰራተኛው የነበሩት ግለሰብ ስላጎደሉበት ገንዘብ ኃላፊ ናቸው፣ ከሕጋዊ ወለዱና ከወጣው ወጪ ጭምር ይክፈሉት የሚለውም በፍርድ ቤቱ ተወስኖለታል። በውሳኔው መሰረት የታገደው የተከሳሽ ቤት ተሽጦ ዕዳውን ለማስከፈል በተንቀሳቀሰ ጊዜ ግን የፍርድ ቤቱ የእግድ ትዕዛዝ ተጥሶ ቤቱ መሸጡን አረጋግጧል። ታዲያ ምን ተሻለን አስጠይቋል። አድማጮችስ ምን ብላችሁ ሰበርስ ምን ወስኖ ይሆን? ጆሮና ቀልባችሁን ለ5 ደቂቃዎች ብቻ ስጡኝ እንጂ አሁን ይህ ጉዳይ ተመጥኖ ይቀርባል። ደግሞ አልሰማንም እንዳትሉ ደስ የሚል ቀን እንዲሆንላችሁ ግን አስቀድሜ ተመኝቻለሁ። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። በሰራተኛው ገንዘብ ጎድሎበት ግለሰቡንም ከሶ ቤታቸውንም አሳግዶ የነበረውና ግና የታገደው ቤቱ የተሸጠበት የባህር ዳር ጨርቃጨርቅ ፋብሪካ ነው። በፍርድ ቤት ያሳገደው ቤት መሸጡን እንዳወቀም የእግድ ትዕዛዙን ቢያሰጥም ተጥሶ ስለመሸጡ ኃላፊነቱ የባህር ዳር ከተማ አገልግሎት ጽሕፈት ቤት ወይም ማዘጋጃ ቤት መሆኑን በመግለጽ የተፈረደለትን ገንዘብ እርሱ ይተካልኝ በማለት ከሶታል። ተከሳሽ በበኩሉ እግዱ ተሰጥቶ የነበረ መሆኑን ሳይክድ ሁኔታው የተከሰተው በሰራተኞቼ ጥፋት ስለሆነ እኔ ኃላፊነት የለብኝም፣ እነርሱ ወደ ክሱ ገብተው ይጠየቁልኝ በማለት የሁለት ሰራተኞችን ስም በመጥቀስ መልስ ሰጥቷል። ሰራተኞቹም ወደ ክሱ ገብተዋል። ፍርድ ቤቱ ግን የግራቀኙን ክስ ክርክርና ማስረጃ መርምሮ ተከሳሹን የባህር ዳር ከተማ አስተዳደር አገልግሎት ጽሕፈት ቤትን ለክሱ ኃላፊ በማድረግ ጨርቃጨርቅ ፋብሪካው ያስፈረደውን ገንዘብ እንዲከፍለው ወስኗል። የጽሕፈት ቤቱን ሰራተኞች ግን በነጻ አሰናብቷል። ውሳኔውን በመቃወም በየደረጃው ይግባኝ ቢልም የጸናበት የከተማ አስተዳደሩ አዲስ አበባ መጥቶ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቅሬታውን አቅርቧል። የሰበር መዝገብ ቁጥር 54567 ተከፍቶና ያስቀርባል ተብሎ የካቲት 10 ቀን 2003 ዓ.ም ውሳኔ ተሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 11 ስለታተመ ያልነገርኳችሁን ጨምሮ ሙሉን እንድታነቡ አደራዬን አስቀድሜያለሁ። በስር ፍርድ ቤት የነበረውን ክርክር በፍርድ ሐተታው ያሰፈረው ሰበር ቀደም ሲል የተጠቀሱትን ፍሬ ነገሮች በእውነታነት ተቀብሏል። የከተማ አስተዳደሩ የግለሰቡ መኖሪያ ቤት እንዳይሸጥ የእግድ ትዕዛዝ ደርሶት እያለ እግዱ ተጥሶ ቤቱ መሸጡን ሳይክድ ኃላፊነት የለብኝም በማለት የሚከራከረው እግዱ አልደረሰኝም በማለት ሳይሆን ጥፋቱ ወደ ክሱ የገቡት የሁለቱ ሰራተኞቼ ነው በማለት ነው። የስር ፍርድ ቤት በውሳኔው የከተማ አስተዳደሩን ኃላፊ ያደረገው የሰራተኞቹን ጥፋት አላስረዳም በማለት ስለመሆኑ የጠቀሰው ሰበር ማስረዳት ካልቻለ ኃላፊነቱን የማይወስድበት ምክንያት የለም ብሏል። የፍርድ ቤት የእግድ ትዕዛዝ አለማክበር በሕግ ላይ በግልጽ የተደነገገውን ልዩ ደንብና ስርዓት መጣስ በመሆኑ በፍትሐብሔር ሕግ ቁጥር 2028 2035 እና 2126 መሰረት ኃላፊነትን የሚያስከትል ተግባር ስለሆነ የከተማ አስተዳደሩ ኃላፊ መባሉም ሆነ እንዲከፍል መወሰኑ በአግባቡ ነው በማለት የስር ፍርድ ቤቶች የሰጡትን ውሳኔ አጽንቷል። የፍርድ ቤትን የእግድ ትዕዛዝ አለማክበር ወይም መጣስ ኃላፊነትን የሚያስከትል ተግባር ስለመሆኑ በማለትም የሕግ ትርጉም ሰጥቷል። የዛሬውን አበቃን። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና
ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን የሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላችኋል።